ስሜ ሳራ መኮንን እባላለሁ። የመጣሁት ከጎንደር ነው። ይዤ የመጣሁት ሀሳብ የሴቶች የሚታጠብ ሞዴስ ማምረት ነው። የንግድ ሀሳቤ የሴቶች የንጽህና መጠበቂያ ወይም የሚታጠብ ሞዴስ ማምረት ነው ይዤ የመጣሁት። ይህ የሚታጠብ ሞዴስ የንጽህና መጠበቂያ ፓንቶች በማምረት ገበያ ላይ ማቅረብ ላይ ያተኮረ ነው። ይህን ሀሳብ ለመጀመሪያ ያነሳሳኝ ነገር አሁን ላይ ያለው የሞዴስ ዋጋ ንረትና ምቹና ተስማሚ የሆነ አካባቢን የማይበክል እና ለሴቶች ደግሞ ታጥቦ ለአንድ አመት የሚያክል ጊዜ የሚያገለግል በመሆኑ የሚታጠብ በመሆኑ ለሴቶች ልዩ ጥቅም ስላለው እኔን በማሰብ ነው እንትን ያደርኩት። ዋና ዓላማዬ ጥራት ያለው የንጽህና መጠበቂያ ምርት ማምረትና በተመጣጣኝ ዋጋ ለህብረተሰቡ ማቅረብ፣ የሴቶች የጤና ፍላጎትን ማሟላት። አሁን ላይ ገበያ ላይ ካለው ሞዴስ የኔ የሚለይበት ዋናው ምክንያት አንደኛ እየታጠበ ለአንድ አመት ሙሉ የሚያገለግል ስለሆነ፣ ሁለተኛ ደግሞ ማቃጠል፣ ማይሙቅ፣ ማይንሸራተት ስለሆነ፣ ሶስተኛ ደግሞ ከአካባቢንም የማይበክል ስለሆነ። ሳምፕሉን ይዘሽዋል? ሳምፕሉ እኔ ግን ምንድነው ጥያቄ ያየሁት ነው። ሁለት ጉዳዮች በጣም ጥብቅ ሀሳቦች አንስተሻል። አያቃጥልም፣ አይሞቅም የሚለው እንዴት ነው የተረጋገጠው? የተረጋገጠው ያው ገበያ ላይ ካለው ኢንዱስትሪ ሞዴሶች አሉ። እነሱ ከፍተኛ ሙቀት አላቸው፣ እንትናቸው ያቃጥላሉ፣ ይንሸራተታሉ። እሱ ሞዴስም ፓንትም ነው፣ ሁለት ባንድ ነው አንደኛ። ሁለተኛ ደግሞ ዝም ሌላ የምጨምርበት ነገር ስለሌለ እንትን አይልም። ኮተን ነው የመጀመሪያው ቶፕ ላየሩ ከኮተን ጨርቅ ነው የተሰራ። የመጨረሻው ደግሞ ዋተር ፕሩፍ ነው፣ አያሰርጽም። ጥሩ ነው እኮ እንደ ቢዝነስ ጥሩ ነው። ግን አሁን እኔ የሚያሰጋኝም እንደ ጓደኞቼ ምንድነው መሰለሽ፣ ልክ እንደዚህ አሁን የሚያመርቱ ልጆች ለምሳሌ ነገ ጀምሮ አሁን አንድ ግለሰብ ቢጀምር ምንድነው አሁን ይሄንን ስራ አራይማ ትልቅ ፈጠራ ነው፣ ይሄማ የተለየ ነገር ነው። ምንም እኮ ይሄኛውን ያኛው ሰው አያውቀውም። አንዳንዴ በነገራችን ላይ እኔ የጀመርኩት ቢዝነስ ቤጂ ከጀመረው ቢዝነስ ጋራ ቤጂ እንዳይደርስብኝ ላደርገው የምችል የኔ ፈጠራ ስትጨመርበት ነው። ልክ ማያውቃት ነገር አለች ማለት ነው፣ ልዩ ያደረጋት ነገር አለች ማለት ነው። ስለዚህ ይሄንን ተመሳሳይ ከሚሰሩ ሰዎች ያንቺን በምንድነው የሚለይልን? አንደኛ የጨርቁ ኳሊቲ ነው። እነሱ የሚገዙታል ጨርቁን አያመርቱት አታመርቹም አይላንቺ አንቺም ገዝተሽው እነሱ የሚገዙታል። ሁለተኛ ደግሞ የእኔ የምሰራው እንትን ነው ናይትና ዴይ ነው። የናይቱ ይሰፋል ልዩነቴ ማለት ነው። ኦኬ አንድ አይነት ሳይዝ አይደለም። ለትልቅ ሰው ሳይዝ አለ፣ ስሞል ሚዲየም ኤክሴል አለው የኔ እና በሳይዝ ከፋፍዬ ነው የማቀርበው። እሺ ታንኪ ዩ። ሁለተኛ ደግሞ እንትኔ ዲዛይን ጥሩ ቤጂ በጣም ቆንጆ፣ በጣም I'm appreciating it። በርቺ፣ መልካም እድል። እሺ ውድድሩ በጣም ቆንጆ ነው። ዳኞችም አሪፍ ጥያቄዎች ጠይቆኛል። እኔም በሚገባ ማብራሪያ ሰጥቻለሁ።